አዎ፣ አንድ ሰው በጣም የደከመው ቀን ላይ ሆኖ በአእምሮ ሊታሰብ የሚችለውን እጅግ ፍጹምና ጣፋጭ የሆነውን ቡና በአይነ ህሊናው ቢስል ብለን እናስብ። አዎ፣ በጣም የሚጣፍጥና ትኩስ ቡና። ልክ ነው። መዓዛው ክፍሉን የሚያውድ የሚጨስበት እንፋሎት ያለው ፍጹም ቡና። ግን ይህ ቡና በአእምሮ ውስጥ ፍጹም ስለሆነ ብቻ አይኑን ሲገልጥ በጠረጴዛው ላይ በእውን ተፈልጦ ይጠብቀዋል ማለት ነው? በፍጹም አይጠብቀውም። እንግዲህ በምናብ ማሰብ እና በተጨባጩ ዓለም በእውን መኖር መካከል እጅግ ግዙፍ የሆነ ገደል ነው ያለው። በትክክል። በአእምሮ የሳልነው ፍጹም ነገር ሁሉ በእውን ይኖራል ብለን አንጠብቅ። ታዲያ ማሰብ ብቻውን ነገሮች ወደ እውን ያመጣ ከሆነ ይህን የቡና ምሳሌ ይዘን ወደ ዛሬው ጥልቅ ዳሰሳችን ብንገባ በጣም ጥሩ መነሻ ነው። ምናብ ድንበር የለውም፣ ግን ደግሞ እውነታን አይፈጥርም። ይህን ይዘን ወደ ፈላስፋዎች ዓለም ስንገባ ነገሩ ይበልጥ አስገራሚ ይሆናል። ልክ ነህ። ዛሬ የምናደርገው ዳሰሳ ከቡና ይልቅ እጅግ ግዙፍና ጥልቅ ወደሆነ ርዕሰ ጉዳይ ያሻገረናል። አልቬን ፕላንቲንጋ ባዘጋጁት እግዚአብሔር ነጻነትና ክፋት በተሰኘው መጽሐፍ ላይ ነው የምናተኩረው። አዎ፣ በተለይም በገጽ 89ና 90 ላይ ባለው የኦንቶሎጂካል መከራከሪያ ወይም በእንግሊዝኛው ኦንቶሎጂካል አርጊውመንት በሚባለው ርዕስ ላይ። በትክክል። ይሄ እንግዲህ ስለ እግዚአብሔር መኖር ከሚቀርቡት ታላቅና ታሪካዊ የፍልስፍና መከራከሪያዎች አንዱ ነው። በዚህ ውስጥ የአንሴልመን እና የጋውኒሎን ታዋቂ ክርክር በጥልቀት እንመረምራለን። ይሄ ውይይት በተለይ የነገረ መለኮትና የፍልስፍና ፍላጎት ላላቸው ሰዎች እጅግ ማራኪ ነው። አእምሮአችን እንዴት ወደ ላቀ እውነት እንደሚመራን ያሳያል። አዎ፣ እና የዚህ ጥልቅ ዳሰሳችን ዋና ትልቁ ምን መሰለ? ይሄ ታሪካዊ ክርክር በተለይ ለወንጌላውያን ክርስቲያኖች የእግዚአብሔርን ልዩና ፍጹም ባህሪ ለመረዳት እንዴት ጠንካራ መሰረት እንደሚሰጥ ማብራራት ነው። ልክ ነሽ። ክርስቲያናዊ እምነት እኮ በጭፍን የሚደረግ አይደለም። ፈጽሞ እጅግ ጥልቅ በሆነ አመክንዮ ላይ የተመሰረተ መሆኑን ነው የምናሳየው። ታዲያ ክርክሩን ለመጀመር አንሴልም እግዚአብሔርን እንዴት እንደገለጸው መነሳት ያለብን ይመስለኛል። እሱ በጣም ወሳኝ ነጥብ ነው። አንሴልም ስለ እግዚአብሔር ሲያስብ ዝም ብሎ አለ ብሎ አላለፈም። የተጠቀመው ሐረግ በጣም ልዩ ነው። ምን በማለት ነበር የገለጸው? እግዚአብሔርን ከእርሱ የሚበልጥ ምንም ሊታሰብ የማይችል ሕልውና በማለት ነው የሚገልጸው። ቆይ፣ ይሄ ትንሽ ግርታ ሊፈጠር ይችላል። ከእርሱ የሚበልጥ ምንም ሊታሰብ የማይችል ከማለት በቀላሉ ከሁሉ የሚበልጠው አምላክ ብሎ ለምን አላስቀመጠው? አየሽ፣ ከሁሉ የሚበልጥ ካልን በዩኒቨርስ ውስጥ ካሉት ነገሮች ጋር እያወዳደር ነው ሊመስል ይችላል። ለምሳሌ ከከዋክብት ወይም ከተራራዎች ጋር። ማለት አሁን ካሉት ነገሮች ብቻ ጋር ንጽጽር እንዳይሆን። በትክክል። አንሴልም ያለው እግዚአብሔር አሁን ካሉት ነገሮች ትልቁ ነው ብቻ ሳይሆን በአእምሮአችን ልናስበው ከምንችለው ከማንኛውም የላቀ ነገር በላይ የሆነ የፍጹምነት ጣሪያ ነው ማለት ነው። በጣም ግልጽ ነው። ስለዚህ የእግዚአብሔር ትርጉም በራሱ ገደብ የሌለው ፍጹም ሕልውና ማለት ነው። እሺ፣ ታዲያ አንሰልም ይሄን ብያኔ ይዞ እንዴት ነው ወደ ክርክሩ የገባው? አንሰልም በፍልስፍናው ዓለም ወደማይሆን መደምደሚያ በማድረስ ማረጋገጥ የሚባለውን ዘዴ ነው የተጠቀመው። ሬዱክቲዮ አድ አብሱርደም ይሉታል። ይሄ ቃል ትንሽ ከባድ ይመስላል። በዕለታዊ ቋንቋችን ስንፈታው ምን ማለት ነው? ማለት እኮ የተቋሚን ሐሳብ ትቀበልና ያ ሐሳብ እንዴት ወደ አስቂኝ ወይም እርስ በርሱ ወደሚጋጭ መደምደሚያ እንደሚያደርስ በማሳየት ውድቅ የማድረግ ዘዴ ነው። ለምሳሌ አንድ ሰው እኔ ምንም ቋንቋ አልናገርም ብሎ በአማርኛ ቢነግረኝ፣ ታዲያ አሁን በአማርኛ እንዴት አናገርከኝ ብዬ እንደሞግተው ማለት ነው። ልክ ነሽ። አንሰልም የተጠቀመውም ይህንን ነው። እግዚአብሔር የለም የሚለውን የተቃዋሚዎቹን ሐሳብ ለአፍታ እውነት ነው ብሎ ይቀበላሉ። እሺ፣ እግዚአብሔር በአእምሮአችን እንጂ በእውን የለም ብለን እንሳለን። ቀጥሎ ግን አንድ ማይካድ እውነት ያመጣል። በእውን መኖር እኮ በአእምሮ ውስጥ ብቻ ከመኖር ይበልጣል ይላል። ልክ ቀደም እንዳነሳ ነው የቡና ምሳሌ። ፍጹም ቡና በምናቤ ውስጥ ከመሆን ይልቅ እውን ሆኖ ጠረጴዛዬ ላይ ቢቀር ይበልጣል። በትክክል። ታዲያ አንሰልም ይሄን ያጋጨዋለሁ። እግዚአብሔር በአእምሮ ብቻ ካለ እና በእውን መኖር ደግሞ የሚበልጥ ከሆነ
አሁን ካሰብነው ይበልጥ ታላቅ የሆነ ሌላ እግዚአብሔር ማሰብ እንችላለን ማለት ነው። ቆይ ይሄ ማለት በእውን ያለ ሌላ እግዚአብሔር ማሰብ እንችላለን ማለት ነው? አዎ፣ ግን ይህ እኮ መጀመሪያ የሰጠነውን ቢያኔ ያፈርሰዋል። ከእርሱ የሚበልጥ ሊታሰብ የማይቻል ብለናል ነበር። አሁን ግን የበለጠ ማሰብ ቻልን። ዋው! ሎጂካዊ ግጭት ውስጥ ገባን ማለት ነው። ይሄ የማይረባ መደምደሚያ ነው። ልክ ነሽ። ይሄ መደምደሚያ የማይረባ ከሆነ መነሻችን ስህተት ነበር ማለት ነው። ያም ማለት እግዚአብሔር በአእምሮ ብቻ ነው ያለው የሚለው መነሻ ስህተት ነው። ስለዚህ እግዚአብሔር በእውን መኖር አለበት፣ አለበለዚያ ከሁሉ የሚበልጥ የሚለው ቃሉ ትርጉም ያጣል ማለት ነው። በእውነት ይሄ አእምሮን የሚያነቃቃ ክርክር ነው። አዎ፣ እጅግ በጣም ጥልቅ ነው። ግን ምን መሰለ፣ ይሄ ትንሽ የቃላት ጨዋታ አይመስልም? እኔ ራሱ ይሄን ስሰማ በቃላት ጨዋታ ብቻ ነገሮችን ወደ እውን ማምጣት የሚቻል ይመስላል። በ11ኛው ክፍለ ዘመን የነበረው ጋውኒሎም ይሄው ጥያቄ ነው የፈጠረበት አይደል? አዎ፣ ጋውኒሎ የተባለው መነኩሴ ልክ አንቺ እንዳሰብሽው ነው ያሰበው። እናም እጅግ ታዋቂ የሆነ የጠፋችው ደሴት የሚል አሳማኝ ተቋሞ ይዞ መጣ። እስኪ የጠፋችው ደሴት ምሳሌ ምን እንደሆነ ንገርን። ጋውኒሎ እንዲህ አለ። ማንም ሰው ደርሶባት የማያውቅ ግን በአእምሮአችን ልናስባት ከምንችለው በላይ እጅግ አስደናቂ ሀብት እና ፍጹም አየር ንብረት ያላት ደሴት አለች ብለን እናስብ። እሺ በቃ እንከን የሌላት ደሴት ማለት ነው። በአእምሮዬ መሳል እችላለሁ። አዎ። ታዲያ ጋውኒሎ የአንሴልምን አመክንዮ በዚች ደሴት ላይ ቃል በቃል ተገበረው። ይህች ፍጹም ደሴት በእውን መኖር አለባት አለ። ለምን? ምክንያቱም በእውን ባትኖር ኖሮ ሌላ በእውን ያለች ተራ ደሴት ትበልጣታለች በሚል ሎጂክ ነው። የአንሴልም ሎጂክ ይሄው አይደለም እንዴ? አለ ጋውኒሎ። እረ ይሄ ጋውኒሎ ያመጣው ተቃውሞ እጅግ በጣም ተንካራ ነው። ምክንያቱም ይሄ እውነት ከሆነ ፍጹም ደሴት፣ ፍጹም ተራራ ያልነውን ሁሉ በእውን አለ ማለት እንችላለን ማለት እኮ ነው። በትክክል አየሽ። ማንም ሰው በዚህ ሎጂክ ደሴት አለች ብሎ ሊያሳምነን አይችልም። እብድ ነው የምንለው። ልክ ነህ። ታዲያ አንሴልም ለዚህ ጠንካራ ምት እንዴት ነው ምላሽ የሰጠው? ዝም አላለም አይደል? በፍጹም ዝም አላለም። እንዲሁም ፕላንቲንጋ በትንታኔው እንዳብራራው የክርክሩ ጣዕም የሚወጣው እዚህ ላይ ነው። አንሴልም መጀመሪያ ጋውኒሎ ሐሳቤን አዛብቶታል ነው ያለው። ማለት ጋውኒሎ የተጠቀመው ሐረግ ስህተት ነበር? አዎ፣ ጋውኒሎ ከሌሎች ደሴቶች ሁሉ ስለሚበልጥ ነው አለው። አንሴልም ግን ከእሱ የሚበልጥ ሌላ ሊታሰብ ስለማይችል ህልውና ነው የተናገረው። ግን እኮ ቃላቱን ብናስተካከልስ? ከእርሷ የምትበልጥ ሌላ ደሴት ሊታሰብ የማይችልላት ደሴት ብንል ሎጂኩ ለምን አይሰራም? ደሴትንና እግዚአብሔርን ማውዳደር ለምን ስህተት ሆነ? እዚህ ላይ ነው እንግዲህ ፕላንቲንጋ ያብራራው ትልቁ ቅርጽ ሐሳብ የሚወጣው። ተፈጥሯዊ ጣሪያ ወይም በእንግሊዝኛው ኢንትሪንሲክ ማክሲመም የሚባለው ጽንሰ ሐሳብ። ተፈጥሯዊ ጣሪያ፣ እስኪ ይሄን አብራራልኝ። ማለት እኮ የደሴት ታላቅነት ተፈጥሯዊ ጣሪያ ወይም የመጨረሻ ገደብ የለውም። አንድን ደሴት ፍጹም የሚያደርጋት ምንድን ነው? ምናልባት በቂ የዘንባባ ዛፎች ወይም በጣም የሚጣፈጥ ፍራፍሬ ሊሆን ይችላል። አየሽ፣ ምንም ያህል የዘንባባ ዛፎች ቢኖሩ ሁል ጊዜ ተጨማሪ አንድ ዛፍ መጨመር ይቻላል። ፍራፍሬው ምንም ቢጣፈጥ አሁንም ይበልጥ ጣፋጭ ፍራፍሬ ማሰብ ይቻላል። ማለት ቁሳዊ ነገር ስለሆነ መጨረሻ የለውም ማለት ነው። ልክ ነሽ። በሂሳብ ስሌት ትልቁ ቁጥር የሚባል ነገር አለ እንዴ? የለም። ሁልጊዜ አንድ መጨመር ይቻላል። እውነት ነው፣ ማለቂያ የለውም። ስለዚህ ሊታሰብ የሚችለው ትልቁ ደሴት የሚለው ሐሳብ በራሱ ልክ እንደ ትልቁ ቁጥር ትርጉም የለሽና ማይጣመር ሐሳብ ነው። ጣሪያ የለውም። ዋው! ይሄ በጣም ግልጽ የሆነ እይታ ነው። የደሴት ታላቅነት ሎጂካዊ ጫፍ የለውም። ግን እዚህ ላይ አንድ ጥያቄ ልጠይቀ። ይሄ መከራከሪያ ለምን በእግዚአብሔር ላይ አይሰራም? በጣም ጥሩ ጥያቄ ነው። የእግዚአብሔርን ታላቅነት እንደዚሁ መጨመር አይቻልም እንዴ? እግዚአብሔር ከደሴቱ በምን ይለያል? እዚህ ላይ ነው የክርክሩ ውበት የሚታየው። የወንጌላውያን ክርስቲያኖችን የነገረ መለኮት እይታ እንዴት አመክንዮአዊ መሰረት እንዳለው እናያለን። የእግዚአብሔር ባህሪያት ከደሴት ባህሪያት ፈጽሞ የተለዩ ናቸው። እንዴት ነው የሚለዩት? የደሴት የሚለካው በቁሳዊ ነገሮች ነው። የእግዚአብሔር ታላቅነት ግን የሚለካው እንደ ዕውቀት፣ ኃይልና የሞራል ፍጹምነት ባሉ መንፈሳዊ ባህሪያት ነው። ፕላንቲንጋ እንዳለው እነዚህ ባህሪያት ተፈጥሯዊ ጣሪያ አላቸው። ማለት ከመጨረሻው ጫፍ መድረስ የሚችሉ ናቸው ማለት ነው። እስኪ በእውቀት ላይ ምሳሌ ስጠኝ። ደስ ይለኛል።
የእውቀት የተፈጥሮ ጣሪያ ሁሉን አዋቂነት ነው። እሺ፣ አሁን አስቢው፣ ሁሉንም እውነት የሚያውቅ አካል ከዚህ ውጪ ሌላ ሊያውቀው የሚችል ተጨማሪ አዲስ ነገር ይኖራል? ኧረ በፍጹም አይኖርም። ሁሉንም ነገር ካወቀ በቃ ሁሉም ነገር አብቅቷል ማለት ነው። ልክ ነሽ። ልክ እንደ ዛፍ ተጨማሪ አንድ ዕውቀት ማምጣት አይቻልም፣ ምክንያቱም አስቀድሞ ከሚያውቀው ሁሉ ነገር ውስጥ ተካትቷል። ይሄ ማለት ዕውቀት በእርግጥም ጣሪያ ያለው ማለት ነው። በትክክል። ከሁሉን አዋቂነት በላይ የሆነ ዕውቀት ማሰብ አይቻልም። ኃይልም እንደዚሁ ነው። ጣሪያው ሁሉን ቻይነት ነው። ሞራልም እንዲሁ ሁልጊዜ ትክክል የሆነውን የሚያደርግ ጣሪያ ላይ የደረሰ ነው። ታዲያ የጋውኒሎ የጠፋችው ደሴት ተቃውሞ ስህተቱ ምንድን ነው? ጋውኒሎ ትልቅ የንጽጽር ስህተት ወይም ካቴጎሪ ሚስቴክ ነው የፈጸመው። ተፈጥሯዊ ጣሪያ የሌለውን ቁሳዊ ደሴት ጣሪያና የመጨረሻ ፍጹምነት ካለው ፈጣሪ ጋር አናጻረ። እንግዲህ እግዚአብሔር ሁሉን አዋቂ ሁሉን ቻይ ስለሆነ ከነዚህ ባህሪያት በላይ ሌላ መጨመር አይቻልም። መድረስ ወዳለበት የመጨረሻው ሎጂካዊ ጣሪያ የደረሰ ነው። በትክክል አገኘሽው። የእግዚአብሔር ቢያኔ እንደ ትልቁ ደሴት ትርጉም አልባ አይደለም፣ ፍጹም አመከኛዊ ነው። ይሄ እውነት አእምሮን የሚያበራ ነው። መጽሐፍ ቅዱስ ስለ እግዚአብሔር የሚነግረን እውነት ሁሉን አዋቂነቱ፣ የሞራል ፍጹምነቱ በእምነት ብቻ የምንቀበለው ሳይሆን በሎጂክም ፍጹም ትክክል ነው ማለት ነው። አዎ፣ እምነታችን በባዶ ምናብ ላይ ሳይሆን በጠንካራ ሎጂክ ላይ የቆመ ነው። እግዚአብሔር በዩኒቨርስ ውስጥ እንዳሉ የተፈጠሩ ነገሮች አይደለም። እርሱ በራሱ ፍጹም የሆነና ጣሪያ ያለው ህልውና ነው። የእውቀት ለማንኛውም አማኝ እጅግ የሚያጽናና ነው። እውነት ነው። ይህን ሐሳብ ይበልጥ ለማጠናከር ፋይንድሌይ የተባለ ፈላስፋ ያነሳውን ሐሳብ ማንሳት ይቻላል። ለአምልኮ የተገባ አካል ባህሪያቱን በአጋጣሚ ያገኘ መሆን የለበትም። ማለት በአጋጣሚ ኃያል የሆነ አይደለም እግዚአብሔር። ልክ ነሽ። በእንግሊዝኛው necessary being እንለዋለን። መኖሩ የግድ የሆነ ማለት ነው። ጋውኒሎ ደሴትንና እግዚአብሔርን ማወዳደሩ ትልቅ ስህተት እንደሆነ ያሳየናል። እሺ፣ ይህን እጅግ ጥልቅ የሆነ የፍልስፍና ዳሰሳ ስናጠቃልል የጋውኒሎ ተቃውሞ ለአፍታ አሳማኝ ቢመስልም የደሴትን ቁሳዊ ባህሪ ከእግዚአብሔር ማለቂያ ካለው እና ጣሪያ ካላቸው መንፈሳዊ ባህሪያት ጋር የማነጻጸር ስህተት መሆኑን ተመልክተናል። አዎ፣ የአንሰልም መከራከሪያ እግዚአብሔር ከፍጥረታት ሁሉ ፍጹም የተለየ መሆኑን በአመክንዮ ያጽናናናል። እውነት ነው። ይህ ሰዎች እግዚአብሔርን በሚያመልኩበት ጊዜ እያመለኩ ያሉት ማለቂያ የሌለው ያልተገደበ ፍጥረት ሳይሆን የፍጹምነት ሁሉ መደምደሚያ የሆነውን ፈጣሪ መሆኑን ያሳያል። ልክ ነሽ። ዕውቀቱ ጣሪያ ያለው፣ ኃይሉ ጣሪያ ያለው፣ ሞራሉ ጣሪያ ያለው። ይህ ደግሞ ሙሉ እምነት እንድንጥል ዋስትና ይሰጠናል። በእውነት እጅግ ድንቅ የሆነ ዳሰሳ ነው። ግን ይህን ፕሮግራማችንን ከመዘጋታችን በፊት አንድ አይምሮን የሚያነቃቃ ጥያቄ ትተን ብንሰናበት እላለሁ። እሺ፣ ምን አይነት ጥያቄ? እንግዲህ ፕላንቲንጋ በጽሑፉ ላይ ስለ እግዚአብሔር ፍቅር በትንሹ ጠቅሶታል። ግን ዕውቀትና ኃይል ተፈጥሯዊ ጣሪያ እንዳላቸው ሁሉ ፍቅርንስ ተፈጥሯዊ ጣሪያ አለው ብሎ ማሰብ ይቻላል? ዋው! ይሄ እጅግ ጥልቅ ጥያቄ ነው። ፍቅር ጣሪያ አለው ወይስ ማለቂያ የሌለው ስሜት ነው የሚለው ራሱ ትልቅ ሐሳብ ነው። አዎ፣ ምን መሰለ፣ የእግዚአብሔር ፍቅር ከፍተኛው እና የመጨረሻው የሎጂክ ደረጃ ምንድን ነው? አንድ አካል ፍቅሩን ሊገልጽ የሚችልበት የመጨረሻው ጫፍ ሌላ ምንም ሊሰጥ ማይችልበት ጣሪያ አለ? በጣም የሚያስገርም እይታ ነው። ምናልባት ወንጌላውያን ክርስቲያኖች እንደሚያምኑት በክርስቶስ ኢየሱስ በመስቀል ላይ የታየው የራስን ሕይወት አሳልፎ የመስጠት መስዋዕትነት የዚህ ሊታሰብ የሚችለው የመጨረሻው የፍቅር ጣሪያ ማሳያ ይሆን? እውነት ነው። ራስን አሳልፎ ከመስጠት በላይ የሚሄድ ሌላ የፍቅር ጣሪያ ሊኖር አይችልም። በትክክል። ይህንን በጥልቅ ማሰላሰላችን የእግዚአብሔርን አመክንዮአዊ ፍጹምነቱን እና ሊለካ የማይችለውን ጸጋውን ይበልጥ እንድንረዳ ያደርገናል። እንግዲህ ለዛሬ ያዘጋጀነው ዳሰሳ ይህን ይመስላል። አድማጮቻችን፣ ለነበረን ቆይታ እጅግ እናመሰግናለን። ሰላም ሆኑ።